ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋና አፕዴት መረጃዎች ጋር አብሬያችሁ ቆይታ ማድረገው ነው ፍራት አጥናው ነኝ መልካም ቆይታ የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ የገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም የ110 ሚሊዮን ዶላር ድጋፍ ለማድረግ ቃል ገባ የገንዘብ ሚኒስትር አህመድ ሺዴ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን ከአውሮፓ ህብረት ኮሚሽንና ከአውሮፓ ኢንቨስትመንት ባንክ ከፍተኛ የሥራ ኃላፊዎች ጋር ተወያይተዋል ኢትዮጵያና ህንድ የመጀመሪያውን የጋራ የመከላከያ ትብብር ስብሰባ በኒው ዲሊ ተካሂዷል። ስብሰባው በህንድ የመከላከያ ሚኒስትርና በኢትዮጵያ የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ተመርቷል። በማህበራዊ ሚዲያዎች ልጅ ጠፍቶብኛል አፋልጉኝ በሚል ከሚለቀቁ ማስታወቂያዎች ላይ ስልክ ቁጥሮችን በመውሰድ ልጃችሁኛ ጋር ነው ገንዘብ አስገቡና እንልቀቅላችሁ የሚሉ ግለሰቦች መበራከታቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በጉዳዩ ላይ ምርመራ ጀምሬያለሁ የሚጠፉ ሰዎችን በተመለከተ ወላጆች አሳዳጊዎች ወይም ቤተሰቦች ጉዳዩን ለፖሊስ ማመልከት እንዳለባቸው አሳስቧል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ በአዲስ አበባ አንድም የቢንጎ ማጫወቻም ሆነ የአረቂ መሸጫ ቤት መኖር የለበትም አለ። የቢሮ ኃላፊ ወይዘሮ ሊዲያ ግርማ በየመንደሩ ያሉ የቢንጎ ማጫወቻና አረቂ ቤቶችን የከተማ ወንጀል መፈልፈያ ናቸው ብለዋል። አዲሱ የተሽከርካሪ ሰሌዳን ዋጋ አስመልክቶ በተለያዩ የማህበራዊ ገጾች እየወጡ ያሉ መረጃዎች የተሳሳቱ መሆናቸውን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሚኒስትሩ ከሰሌዳ መቀየር ጋር በተያያዘ የዋጋ ተመን እስካሁን አልተዘጋጀም ብሏል። ከ50 በላይ ካንሰር አይነቶችን ለመለየት የሚያስችል አዲስ የደም ምርመራ በአይነቱ ትልቅ ከተባለ ሙከራ በኋላ አመርቂ ውጤት አሳይቷል። ይህም ብዙ ለማግኘት አስቸጋሪ የሆኑ የካንሰር አይነቶችን ለመለየት ያስችላል ተብሏል። ከሰዓቱ የቻናል ዋና አፕዴት መረጃዎች ጋር አብሬያችሁ ቆይታ ያደረኩት እኔ ፍራት አጥላሁን ነበርኩኝ። የእነዚህንና የሌሎችን ዝርዝር መረጃ በምሽት የዜና ወጃችን ይዘን እንመለሳለን። መልካም ጊዜን ተመኘ